አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ወር በገባ በ11ኛው ቀን እመቤታችን ቅድስት ድንግል ማርያምን የወለደችልን የቅድስት ሐና ወርኃዊ መታሰቢያዋን ቅድስት ቤተ ክርስቲያን አክብራና አስባ ትውላለች። እኛም የመጋቢት 11 ቀን ወርኃዊ በዓሏን በማሰብ ቅድስት ሐናን መንፈሳዊ ሕይወቷን እንዲህ አቅርበነዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐና ማለት በዕብራይስጥኛው የእግዚአብሔር ስጦታ እንደ ማለት ነው። ሐና፣ ዮሐና፣ አናንያ የሚሉ የዕብራይስጥ ስሞች ትርጉማቸው ተወራራሽ ነው። የዚህች ቅድስት እናት ክብሯን መናገር የሚችል የለም። እርሷ ሰማይንና ምድርን ለፈጠረ ለእግዚአብሔር ወልድ በሥጋ አያቱ ተብላለችና፣ አንድም ለሰማይና ለምድር ንግሥት ለድንግል ማርያም ወላጅ እናቷ ናትና። ዓለም ሴቶች ሁሉ የቅድስት ሐና ማኅፀን እንደምን ይከብር! በፍጥረት ታሪክ ለመጀመሪያ ጊዜ ጥንተ አብሶ ወይም የአዳም በደል መተላለፍ የቀረው በማኅፀነ ሐና ውስጥ ነውና ለዚህም አክብሮ ይገባል። ይስሐቅን የተሸከመ የሳራ ማኅፀን ብሩክ ከተባለ የቅድስት ሐናማ እንደምን አይባል? ከፍጥረታት ሁሉ እግዚአብሔር ድንግል ማርያምን እንደመረጠ ሁሉ ቅድስት ሐናንም ለአያትነት መርጧታል። ቅድስት ሐና ትውልዷ ነገዷ ከላይ ከቅዱስ አብርሃም ከታች ደግሞ ከነገደ ከአናት ነው። ይህስ እንደምን ነው ቢሉ አብርሃም ይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብ ደግሞ ሌዊንና 11 ወንድሞቹን ይወልዳል። ሌዊ ቀዓትን፣ ቀዓት አንበረምን፣ አንበረም አሮን ካህኑን ይወልዳሉ። ቅዱስ አሮን አልዓዛርን፣ አልዓዛር ፊንሐስን እያለ ትውልዱ እስከ ቴክና በጥሪቃ ይወርዳል። ቴክና በጥሪቃም ልጅ በማጣት ኖረው የእንቦሳዎች የፀሐይና የጨረቃን ምስጢር ተመልክተው ሄሜንን ይወልዳሉ። ሄሜን ዴርዴን፣ ዴርዴ ቶናህን፣ ቶና ሲካርን፣ ሲካርም ሄርሜላን ይወልዳሉ። ሄርሜላም ከክርስቶስ ልደት 90 ዓመታት በፊት ማጣት የሚባል ደግ ሰው ከካህናት ወገን አግብታ በሥርዓተ ኦሪት ኖር ነበር። እግዚአብሔር ለዚህች ደግ ሴት የተባረኩ 3 ሴቶች ልጆችን ሰጣት። የመጀመሪያዋን ማርያም አለቻት። ይህችም የአረጋዊ ዮሴፍ ሚስትና የቅድስት ሶሎሜ ብርክት እናት ናት። ሁለተኛዋን ሶፊያ አለቻት። እርሷም ቅድስት ኤልሳቤጥን የመጥምቀ መለኮት ቅዱስ ዮሐንስ እናትን ወልዳለች። በመጨረሻ የወለዷትን ግን ሐና አሏት። ይህችም የፈጣሪ የሥጋ አያቱ የድንግል ማርያም እናቷ ትሆን ዘንድ የተመረጠችውና ስም አጠራሯ የከበረው ዛሬ የምናስባት እናታችን ናት። መጽሐፈ ስንክሳርን ስመለከት እንዲህ የሚል አርፈ ነገር አየሁ። የዚህችን ቅድስት ገድሏንና ትሩፋቷን እንዳንዘረዝር አላወቅነውም ይላል። የሚገርመው አበው እንዲህ ያሉት ክብሯን መግለጹን አልጠግብ ብለው ነው። እኛም በመጠናችን የብፅዕት ቅድስት ሐናን ሕይወት ባጭሩ ቀጥለን እንመለከታለን። ብፅዕት ሐና ወላጆቿ ማጣትና ሄርሜላ ከካህናት ወገን በመሆናቸው ልጆቻቸውን በጥንቃቄ በሥርዓተ ኦሪት እንዳሳደጉ ይታመናል። ቅድስት ሐናንም ለአቅመ ሔዋን እስክትደርስ ድረስ በሕጉ በሥርዓቱ አሳድገዋታል። በወቅቱ በፈቃደ እግዚአብሔር ትውልዱ ከነገደ ይሁዳ የሚሆን አንድ ደግ ሰው አጩላት። ይህም ሰው ኢያቄም ይባላል። አንዳንዴም ሳዶቅ ወይም ዮናኪር እየተባለ ይጠራል። ቅዱስ ኢያቄም ማለት ክፉ ከአንደበቱ የማይወጣ ምጽዋትን የሚወድ አምላከ እስራኤልን በንጹሕ ልቡ የሚያመልክ ሰው ነበረ። እንደ ኦሪቱ ሥርዓት ሁለቱ ኢያቄም ወሐና ከተጋቡ በኋላ ቶሎ መውለድ አልቻሉም። ይህ ደግሞ የወቅቱ ከባድ ፈተና ነው። በዘመድ የከበሩ በጠባያቸው የተመሰገኑ መልካምንም የሚሰሩ ሰዎች ልጅ ስለሌላቸው ብቻ አጡነ በረከት እየተባሉ ከቤተ እግዚአብሔር ይገፉ፣ በአደባባይም ይነቀፉ ነበር። ምክንያቱም
በብሉይ ኪዳን ልጅ አለመውለድ እንደ ኃጢአተኛ ያስቆጥር ነበር። ደግነቱ የወቅቱ ሊቀ ካህናት ቅዱስ ዘካርያስ የመጥምቀ መለኮት ቅዱስ ዮሐንስ አባት እንደ እነርሱ ልጅ ያጣ በመሆኑ አብረው ይጽናኑ ነበር። የሆነው ሆኖ እኒህ ብሩካን ሰዎች አምላከ እስራኤልን ከመለመንና ከማመስገን በቀር ሌላ ትርፍ አልተገኘባቸው። ምንም የሞላቸውና የደላቸው ባይሆኑም ዳን ሳያጎርሱ አይበሉም ነበር። ቅድስት ሐናን ግን ቢወልዷት እንጂ አትወልድም እያሉ ጎረቤቶቿ ይሳለቁባት ነበር። ከማልቀስ በቀር ደግሞ መልስ አልነበራትም። አንድ ቀን ግን እርግቦች ከልጆቻቸው ጋር ሲጫወቱ ተመልክታ ፈጣሪ ሆይ የእንስሳትን ማፀን የምትከፍት እጽዋትንም ከባህሪያቸው እንዲያፈሩ የምታደርግ እውነትም ሐናን ድንጋይ አድርገ ፈጥራታልንም ስትል አለቀሰች። ቅዱስ ኢያቄምም ወደ ተራራ ወጥቶ ለ40 ቀናት አለቀሰ፣ ተማለለ። ይህ ሲሆን ሁለቱም አርጅተው ነበር። ሐምሌ 30 ቀን ግን ነጭ እርግብ 7ቱን ሰማያት ሰንጥቃ በማፀነ ሐና ስታድር አዩ። ደስ ብሏቸው ለ7 ቀናት ሱባኤ ይዘው ቅድስት ሐና እመቤታችንን ነሐሴ 7 ቀን ጸነሰቻት። ይህም ለእነርሱም ለወገኖቻቸውም ታላቅ ተድላ ሆነ። ብፅዕት ሐና ግን ፈጣሪዋን ታከብረው ዘንድ በጎነትንና ንጽሕናን አበዛች። ጸንሳ ሳለም ዕውራንን አበራች፣ ድውያንን ፈወሰች። የጦሊቅ ልጅ በሞተ ጊዜም እያለቀሰች ስትዞረው ጥላዋ ቢያርፍበት አፈፍ ብሎ ተነስቶ ሰላም ለኪ እሙ ለጻየ ጽድቅ ብሎ ድንግል ማርያምን ወሰላም ለኪ እምሄውቱ ለዘገብረ ሰማይ ወምድር ብሎ ቅድስት ሐናን አመስግኗል። ትርጉሙም ድንግልን የፀሐይ ጽድቅ እናቱ፣ ሐናን ሰማይና ምድርን ለፈጠረ አያቱ ማለት ነው። ይህንን ያዩ አይሁድ ቅድስት ሐናን ሊገድሉ ብዙ ጊዜ ሞክረዋል። ግን መልአከ ሰላም ቅዱስ ገብርኤል አልፈቀደላቸውም። ግንቦት 1 ቀንም የሰማይና የምድር ንግሥትን ሊባኖስ ተራራ ላይ ወልዳ ሽሙጡን ከሁላችንም አራቀች። ስሟን ማርያም የአምላክ ስጦታ ብለው ሰይመው ለ3 ዓመታት አሳድገዋታል። የሚገርመው በ3 ዓመታት ውስጥ ቅድስት ሐና ድንግል ማርያምን ከክንዷ አውርዳት አታውቅም ነበር። አንድ ጊዜም መላእክት ወስደውባት ፍጹም አልቅሳለች። ኋላ ግን መልሰውላታል። ሌላኛው የሚደንቀው እግዚአብሔር የዓለም ውዱን ስጦታ እመብርሃንን ሰጣቸው። እነርሱም ይህችን ውድ ስጦታ ሳይሰስቱ ለፈጣሪ መለሱለት። ቅድስት ሐና ድንግል ማርያም ወደ ቤተ መቅደስ ከገባች በኋላ የእናትነት ፍቅሯ እያገበራት ለ5 ዓመታት እየተመላለሰች ትጎበኛት ስማት ነበር። እመቤታችን 8 ዓመት በሞላት ጊዜ ግን የእግዚአብሔር ጥሪም ወደ ቅድስት ሐና ደረሰ። ከክርስቶስ ልደት 8 ዓመታት አስቀድማ ብፅዕት ሐና አረፈች። ትንሽ ቆይቶም ባለቤቷ ቅዱስ ኢያቄም ተከተላት። እኛም ልጆቿ ብፅዕት ሐና ብፅዓን ይገባሻል እያልን እናመስግናት። ሊቃውንት ለእርሷ እንዲህ ብለዋልና ሰላም ለኪ ለጸሎተ ኩሉ ምዕራገ ከመ አስካለ ወይን ዲበ አረገ ሐና ብፅዕት ተፈሲ እንበለ ንትጋ እስመ ረከብኪ ሞገሰ ወአድማእኪ ጸጋ እምሄተ አምላኪ እኩኒ በሥጋ አምላከ ብፅዕት ሐና በምልጃዋ ከዘላለም እሳት ያድነን። የቅድስት ሐና ጸጋ በረከቷ ይክፈለን፣ በጸሎቷ ይማረን። አነሳሶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።